ይሄንን ትዕዛዝ ከፈጸምክ ገንዘብ ታሸንፋለህ። በተጨማሪም በየውድድሩ አንድ ሰው በሳተ ቁጥር ለቀጣዩ ሰው $10,000 ጨምርለታለሁ። አሁን ያለነው 75 ሜትር ከፍታ ላይ በተሰራ ድልድይ ነው። ስማኝ፣ እዛ ታች ላይ ባለው ባስኬት ላይ የምታስቆጥር ከሆነ $10,000 ሰጣለሁ። 10,000? አዎ የምሬን ነው። ምን ነው ቸኮልክ? ማሰብ ራሱ አልፈለክም። እየሄደ ነው። ወይኔ መጨረሻ አካባቢ ሲደርስ ዞረ ኳሱ። በቃ $10,000 ይቅርታ በጣም ይኸውልህ ዳርት። እሺ መሀል ላይ ያለውን አረንጓዴ የምትመታው ከሆነ ይሄ $20,000 ያንተ ነው የሚሆነው። እረ በለው፣ ይሄ እኮ ቤት ለመግዛት በቂ ነው። በጣም ጥሩ ወድጃለሁ። አዎ እንደሱ። እሺ አረንጓዴው እዚህ ጋር ነው፣ አንተ የመታኸው እዚህ ጋር ነው። እንቀጥላለን። ይሄ $30,000 ነው። እናም እንደዚህ አይነት ውርወራ ማድረግ የምትችል ከሆነ እንደዚህ አይነት ማለት ነው $30,000 ይዘው ትሄዳለህ። ገባ እንዴ? እኔ ገባ? አደርገዋለሁ። ይሄንማ ማድረግ አለብኝ። በፍጹም ይሄንን ሊያደርገው አይችልም። ወይኔ እስኪ የሆነ ነገር በለን ማለት የምፈልገው ካለ። ወይኔ አሁን ደግሞ የጎልፍ ሜዳ ላይ መጥተናል። $40,000 ይዘናል። እናም ይሄ ተወዳዳሪያችን በአንድ ምትዛ ማስቆጠር የሚችል ከሆነ ልክ እንደዚህ $40,000 ሰጠዋለሁ። እንኳን ለማስቆጠር አጠገቡም አልደረስኩም። ከዚህ በፊት በነበረው ቪዲዮ ለ$1 ሚሊዮን አንድ ሙከራ ሞክሮ ነበር። ወይኔ እረ በለው፣ በጣም ቀርበህ ነበር። ታስታውሳለህ አይደል? 1 ሜትር ያህል ነበር የራከው $1 ሚሊዮን ለማሸነፍ። ለዛ ነው አሁን በዚህ ውድድር ያንን የጎልፍ ቀዳዳ ባለፈው የሳትክበት ቦታ ላይ ያመጣ ነው። አንድ ጊዜ ከመምታት በፊት ይህንን $40,000 ተመልከት። አንተ ኳሱን ታስቆጥራለህ፣ እኔ ይህንን ገንዘብ ባንክ ውስጥ አስገባላለሁ። መጥቶታል፣ እየሄደ ነው። እስኪ ሄደን እንየው። በአሁን እንኳን በጣም ብዙ ነው የቀረኝ። ይህንን ጉድጓድ ወደዛ ማስጠጋት አልነበረባችሁም። ምናልባት በቀጣይ ሌላ እድል ይሰጥ ይሆናል። ታዲያ 3ኛ እድል ስጡኛ። አሁን ግን አይደለም፣ ሌላ ቀን። በ10,000 ጀመርን፣ 20,000፣ 30,000፣ 40,000፣ ይኸው አሁን $50,000። ቀጣዩ ውድድራችን ደግሞ የሚሆነው ልክ እንደዚህ ነው። በጣም ጥሩ አስቆጥሮታል። ይሄን ማመን አልቻልኩም። እንግዲህ $50,000 የሚያሸልመው ምት ይሄኛው ነው። ካርል ሲያስቆጥረው ተመልክተሃል አይደል? ልክ እንደሱ ይሄንን ኳስ እዛ የምታስቆጥር ከሆነ ፊት ለፊት $50,000 ነው ያለው። ደግሞ ተመልከት፣ ካርል በመጀመሪያ ሙከራውን ያገኘው። እሱ ቪዲዮ አይደለም። ሞክረው። ስቶታል። ቅድም $10,000 አታል፣ አሁን $50,000፣ በድምሩ $60,000 ማለት ነው። ስለዚህ ለቀጣዩ ሰው ደግሞ ማቀርብለት የ$60,000 ውድድር ነው። አንድ ኳስ በትክክል መተካ አጥሮ የምታሳልፍ ከሆነ $60,000 ያንተ ነው። እውነትህን ነው? አዎ፣ አንዴ በደንብ ተመልከተኝ። ልክ እንደዚህ የምታደርገው ኳሱ ከዛ ይወረወርልሃል። ጠብቀ እንደዚህ መምታት ነው። ከዛም የመታው ኳስ ከዛ አጥር ማለፍ አለበት። በልያዝ፣ ይሄው የቤዝቦል መምቻክ። እንደምታሳካው አስባለሁ። እሱ ካላሳካው ቀጣዩ ሰውዬ ለ$70,000 ነው የሚወዳደረው። አዎ፣ በጣም አሪፍ። ወይኔ በሉ በቃ ገንዘባችንን ይዘን እንሂድ። ስሙ፣ እዛ ጋ የጣላችሁትን መውሰድ እችላለሁ? አሁን ወደ ኳስ ሜዳ መጥተናል። 10,000፣ 20,000፣ 30፣ 40፣ 50፣ 60፣ $70,000 ይዘናል። እናም ተወዳዳሪያችን በዚህ መተኮሻ የሚሰጠውን አሻንጉሊት ተኩሶ እዛ ቦታ ላይ ማድረስ የሚችል ከሆነ ይህንን $70,000 ያሸንፋል። በል እስኪ ክሪስ እንዴት ማድረግ እንዳለበት አሳየን። እኔ አሁን ይህን አሻንጉሊት ምልከው ወደ ጨረቃ ነው። እሺ ኢለን መስክ፣ በል በቃ ናውጣ። ማድረግ ያለባችሁ ነገር ይህንን ነው። ይህን አሻንጉሊት ትይዛላችሁ፣ አስገባው እዚህ ውስጥ። እሺ በጣም ጥሩ። አሁን ዝግጁ ስትሆን መተኮስ ነው። 3፣ 2፣ 1። አይ ጥሩ ውርወራ አልወረወርክም። እውነት ለመናገር ኢላማውን ብትመታው ነበር የሚገርመኝ። ክሪስ እንደምታዩት እዚህ ከታንከሩ በላይ ተቀምጧል። እንዲሁም $75,000 አለን ከስር ይመስለኛል። ውድድሩ እንዴት እንደሆነ ታውቃለህ አይደል ሳም? አዎ አውቃለሁ። በጣም ደስ ብሎኛል ደግሞ እዚህ በመምጣቴ። እሺ ሳም፣ አሁን ከዚህ ቦታ ወሮረክ እዛ ጋ ያለውን ቀዩ መያዣ የምትመታው ከሆነ $75,000 ታሸንፋለህ። አንድ እድል ብቻ ነው ያለክ። ይሄን ማድረግ የምትችል ከሆነ እናያለን። ወይኔ የኔ በስብሼ ነበር ቢመታው። አውቃለሁ አዝናል፣ ግን ወደ ቀጣዩ ማለፍ አለብን። አሁን ወደ ባስኬትቦል ሜዳ ተመልሰናል። እናም $80,000 ይዘናል። አንድ ኳስ ታስቆጥራለህ፣ $80,000 ይሰጥሃል። እሺ ግን አይነን ትጨፍናለህ። ይሄንንም ደርብበት። ያዝ ይሄንንም። እንዴ 3 አረኩኝ እኮ ምንድነው? ካርል ቶሎ በል ቦታውን ምራው።
እዚህ ሜዳ ውስጥ 8 ያህል ቅርጫቶች አሉ። እሱ አሁን አንድ ውርወራ ይፈቀድለታል። እናም ከ8ቱ ባስኬቶች መሃል በአንዱ ማስቆጠር አለበት። እንደዛ ማድረግ ምችል ከሆነ $80,000 ታሸንፋለህ። ይህንም አገኘዋለሁ። ትክክለኛውን የባስኬትቦል ቦታ ለማወቅ ልክ እንደ ሌሊት ወፍ አይንን ጨፍኜ በድምፅ አያለሁ። መሃል ላይ ነው ያለሁት መሰለኝ። እንደምታዩት ያለበትን ቦታ ለማወቅ የተጠቀመው የድምፅ ማስተጋባትን ነው። አገኘሁት እንዴ? እስኪ አይንን ክፈት። ያሳዝናል። ዝም ብለው ወደ ላይ ብትወረውረው ታገኘው ነበር። ቀጣይ ውድድር መሆን የነበረበት $90,000 ነው፣ ግን 100,000 አድርጌዋለሁ። ምን ችግር አለው? እንዲሁም እንደምታዩት በ10 ቅርጫቶች ተከብቤያለሁ። ካርል አሁን በዚህ ሄሊኮፕተር ወደ ላይ ይሄዳል። ከዛም ለማስቆጠር ይሞክራል። መሞከር ትችላለህ። አዎ አስቆጥሯል። ተመልክታል እንዴት እንዳስቆጠረው? $100,000 ውድድር ነው። ልክ እንደሱ ማስቆጠር የምችል ከሆነ $100,000 ታሸንፋለህ። በእርግጥ እሱ በጣም ብዙ ጊዜ ሞክሯል። አንተ ግን አንድ እድል ነው ያለህ። ይሄን ኳስ አያችሁት? ተመልከቱት። እንደ ሌላው ኳስ አይደለም። ምናልባትም ህይወቴን እስከ መጨረሻው ሊቀይር የሚችል ነው። አሁን ኳሱን ከመወርወሩ በፊት ለፓይለቱ ትንሽ ከፍ እንዲያደርገው ልንገረው። ከፍ አድርገው፣ ከፍ አድርገው። እንዴ ለምንድን ነው ከፍ የሚደረገው? አሁን ጥሩ ነው ያለው። በል በቃ ወርውር። ወይኔ ወይኔ ወይኔ። እንቀጥል። እነዚህ 100 የቦውሊንግ ኳሶች ናቸው። እናም ኖላን በአንድ ውርወራ ሁሉንም መጣል የሚችል ከሆነ $110,000 ሰጠዋለሁ። በዚህ ውድድር እሱ እንዲሳተፍ ያደረኩት ከዚህ በፊት በነበረው የደሴት ውድድር ላይ እሱ ተሸንፏል። ለዛ ብዬ ነው። ደግሞ የዛኔም የተሸነፈው በዚህ ውድድር ነበር። እየሰማው ነው እኮ። አሁን ኖላን ከመወርወሩ በፊት እኔ አንድ ሙከራ መሞከር ፈልጋለሁ። ሳየው ደስ አለኝ። ስቼዋለሁ። አልቻልኩም። ኖላን ይኸው ለአስማተኛው ኳስ። እሺ ወርውሮታል። አዎ እየወደቀ ነው። ውደቅ። ወይኔ ይሄን ውድድር በጣም ነው የምጠላው። ውድድሩ ራሱ አንተን ይጠላሃል። በባለፈው የደሴት ውድድር ላይ $800,000 የሚያወጣ ደሴት ነበር ያጣው። አሁን በዚህ ውድድር ደግሞ $110,000 ነው ያጣው። ስለዚህ ከዚህ በኋላ ቢያንስ $10,000 የምታጣ ከሆነ $1 ሚሊዮን አጣህ ማለት ነው በዚህ ጨዋታ ምክንያት። ተመልከት፣ እዚህ ጋር ያቆምኩትን በያዝከው ወርውረ የምጥለው ከሆነ $10,000 ሰጣለሁ። እባክህ ስቷለሁ። በጣም እያስጠላኝ ነው። ስቶታል። $1 ሚሊዮን አጥቷል ማለት ነው በዚህ በቦውሊንግ ውድድር ምክንያት። እንቀጥል። ተመልከቱ፣ በእያንዳንዱ ውድድር $10,000 እየጨመርን ምን ያህል ሳጥኖች እዚህ ጋር እንደተደረደሩ። ቀጣይ ውድድር የሚያሸልመው $120,000 ነው። ልክ እንደዚህ መወርወር ብቻ። ግን ይህንን የምታደርጊው ከ30 ሜትር ርቀት ላይ ነው። $120,000 አለ ከፊት ለፊት። በይ ወርውሪው። ደርሷል። ወይኔ ተመልከቱ፣ በጣም ቀርባ ነበር። ትንሽ ርቀት ነበር የቀራት። ስለዚህ $10,000 ለማሸነፍ አንድ ሙከራ ድጋሚ እድል ሰጥተናታል። አሁንም ስቷለች። ይኸውላችሁ $130,000። ይሄ ደግሞ እንደምታዩት መዶሻ ነው። እስኪ መስታወቱን ስበረው ክሪስ። ቀጣዩንም ስበረው። ይሄንን ትንሽዬው መስታወት የተውነ አውቀን ነው። ተመልከት፣ እዛ ጋር ያለውን ትንሽዬዋን መስታወት የመኪናውን ማለት ነው። እሱ መስበር የምችል ከሆነ በዚህ መዶሻ መኪና ውስጥ ያለውን $130,000 ታሸንፋለህ። በቻልከው ያህል ወርውረው መዶሻውን። ቢያንስ የሆነ መስታወት ሰብሬያለሁ። በጣም አሁንም በድጋሚ $10,000 ጨምረናል። ይሄ ማለት ገንዘቡ $140,000 ደርሷል። እሱ ተወዳዳሪያችን ኒል ይባላል። እሱ ደግሞ ሻውን ባስኬትቦል ጨዋታ ላይ በጣም ጎበዝ ነው። እሱን አታላይ ባስኬትቦል የምታስቆጥር ከሆነ $140,000 ሰጣለሁ። በጣም ትልቅ ነው፣ ረጅም ነው። እንደምታዩት ፊት ለፊቴ ቆሟል። ምን ሆናል? $140,000 ታዲያ በቀላሉ ታሸንፍ ነበር። መታገል አለብህ። ዝግጁ ነህ? በል ያዝ። በጣም ጥሩ። ወይኔ በዚህ ውድድር ሾውን ኒል እንዳያስቆጥር ስላደረገ አሁን ለሱም አንድ ድል ሰጠው ነው። $10,000 ሰጠዋለሁ፣ አንድ የሚያስቆጥር ከሆነ ማለት ነው። ይኸውልህ ለቀጣይ ውድድር አንድ አፕል አሻንጉሊት ላይ ያስቀምጠናል። እናም ተወዳዳሪያችን አፕሉን በቀስት የሚመታው ከሆነ $150,000 ያሸንፋል። ተመልከተው የተደረደረውን ነገር። ከቁመታችን ራሱ ይበልጣል። ገንዘቡ ምን ያህል ያስፈልጋል? ህይወትን ሊቀይረው ይችላል እንዴ? አዎ በደንብ።
$150,000 ከፊት ለፊት አለ። ወይኔ ትንሽ ዝቅ አደረግከው። በትከሻው በኩል ነው ያለፍከው። በቃ መልካም ምሽት። አመሰግናለሁ። ተወዳዳሪያችን አሁንም ስለሳተው $10,000 እንጨምራለን። ያን አሻንጉሊት አየኸው? ሂድ በቃ ዞር አድርገው። ከዚህ በላይ አንፈልገውም። ቀጣይ ተወዳዳሪ። በዚህ ቪዲዮ በጣም ብዙ ጊዜ ተመላልሰናል እዚህ ቦታ ላይ። አሁን ግን አንድ ተወዳዳሪ ሳይሆን 5 ተወዳዳሪዎችን ያመጣ ነው። አሁን ገንዘቡ $200,000 ላይ ደርሷል። እነሱ ደግሞ 5 ተወዳዳሪዎች ናቸው። ምናልባት ውድድሩን ካሸነፉ ይከፋፈሉታል። ውድድሩ በጣም ቀላል ነው። ከእናንተ መሃል አንዳችሁ ከመሃል ሜዳ የምታስቆጥሩ ከሆነ $40,000 ይዛችሁ ትሄዳላችሁ። ስንት እድል ነው የምናገኘው? አንድ እድል ብቻ። እናም 5ታችሁ የምትስቱ ከሆነ ገንዘቡን ይዤ ወደ ቀጣዩ ውድድር ሄዳለሁ። 200,000 ለ200,000 ለ200,000። ማን ነው መጀመሪያው ወርወራው የሚያደርገው? እኔ ሞክረዋለሁ። እሺ እንየው እስኪ። ወይኔ በጣም ትንሽ ሴንቲሜትር ነበር የቀረ። አንድ ሰው ወጥቷል። 4 ይቀሩናል። በጣም ጥሩ። ይሄም አሪፍ ይመስላል። ወይኔ 2 ሰዎች ወጥተዋል። በሉ አጨብጭቡ እንጂ ሞራል ስጡኝ። 3 ሰዎች ይቀራሉ። ወይኔ ገብቶ ነው የወጣው። ታደርገዋለህ። በል ወሩሮታል። ወይኔ ምን ያህል ጫና አንተ ላይ እንዳለ አውቃለሁ። የመጨረሻ ሰው ነህ። በል ወርወራውን ወርወር። ጥሩ አካሄድ እየሄደ ይመስላል። ኧረ በለው እንደዚህ ሰው ሲጮህ አይቼ አላቅም። ተመልከቱ $200,000 ነው ያሸነፋችሁት። ሁላችሁም 4 ሳጥን ይደርሳችኋል። $40,000 ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።